ተገናኑ እንግዲህ ሰሞኑን በዚህ መልኩ የህዝቡ ስሜት እንዲሆናል ብዬ አልጠበኩም። በአጋጣሚ ብዙ ነገሮች ምናልባት በመንፈሳዊ ህይወት ውስጥ ያሉ ሰዎች እንዲያነቱን ነገር ለምንድነው ለፈጣሪ ዋጋውን ይሰጡና ፈጣሪ ያደረገው ነው ይላሉ። እኔም ያንን ነገር ነው ማምነው። ያው በባህሪም በምንም በስራም ሁላችንም አንድ ላይ ነበርንና እኔ በሚዲያው ላይ ያለኝን አጠቃላይ ሁኔታ እናንተም በቅርበት ህዝቡም የሚያውቀው ነገር ነው። በዚህ ደረጃ ነገሮችን በተሳካ ሁኔታ በጣም ጥበብ ባለው ፈጣሪ በገባበት መልኩ ያልቃል ብዬ ማስበው አልነበረም። ስለዚህ አንዳንዴ የአምላክም የፈጣሪም ተአምር አለበት ብሎም እንደው ዋጋ መስጠትም የሚያስፈልግ ይመስለኛል። እንግዲህ የሆነው ነገር አሁን ጀነራል ተስፋዬ ባለው መልኩ ያን ያህል ባልንጀራ ወይም ደግሞ ቅርርብ ነበረም ብሎ መግለጽም የሚከብድ ነው። ያው ያኔ የአብይ አህመድ አገዛዝ ስልጣን ላይ እንደወጣ እንደ ኢሳትም ትግሉን እንዴት እንመልከተው፣ ኢትዮጵያ ያለችበት ሁኔታ እንዴት እንየው፣ ሰከን ብለን አሁን የመጣው የለውጥ መንግስት እንደ ቃሉ እንደሚናገረው ነገር እንደው ኢትዮጵያን የሚለውጣት ከሆነ እስቲ በዚህ መልኩ እንመልከት ብለን በጋራ ሁላችንም አስበንበት የገባንበት አንድ ነገር ነበረ። በግሌ ብቻ ሳይሆን በጋራ ወስነን ያደረግነው ነገር ነበረ። በወቅቱ በዛ ግንኙነት ከአንዳንድ ባለስልጣናት ጋር እንገናኛለን። ጀነራል ተስፋዬን እኔ በአካል ተገናኝቼውም አላቅም፣ በስልክ ነው ማገኘው። በተለይ በሁለት ዓመቱ የህልውናው ጦርነት ጊዜ እሱ ፊት መሪ ነበርና መግለጫዎችን በመስጠት በተለያየ መልኩም ከብዙዎች ጋር የሚገናኝ ስለነበረ ስልክ እንደዋወል ነበር። ከዛ ባለፈ በባልንጀራነት በጣም በቅርብ ወዳጅነት የምንተዋወቅ አይደለንም። ያው በምልልሱ ላይ ያን የሚመስል ስሜት እንዲፈጥር አድርጎ ሊሆን ይችላል፣ ግን በዛ ደረጃ የሚጠቀስም ግንኙነት አልነበረም። እንደውም ከሱ በተሻለ እኔ ከፊልድ ማርሻል ብርሃኑ ጁላ ጋር ነው የቀረበ ግንኙነት የነበረኝ። ከሳቸው ጋር በግል ከምንገናኘው አልፎ ብዙ ነገሮችን በምንጫወታቸው ነገሮች ነበሩና ተስፋዬ ምናልባት ስልኩን ሲደውል በወቅቱም እንደገለጽኩት አስቤበት አቅጄ ያደረግኩት አይደለም። እንዳጋጣሚ ኮምፒውተሬ ላይ ቁጭ ብዬ የሆነ ቃለ መጠይቅ እየጠበቅኩ ያለ አንድ የቱርክ ቁጥር ነው በኋላ ላይ የቱርክ መሆኑን የተረዳሁት። ያው የኤሪያ ኮዱን የካንትሪ ኮዱን ስመለከት የቱርክ ቁጥር መሆኑን የተረዳሁትና ያ ስልክ ይደወላልና እንዳጋጣሚ ያነሳሁት። ሳነሳው ተስፋዬ ነኝ መሳይ ነኝ። ተስፋዬ ስለው ጀነራል ተስፋዬ ነኝ። ያው ድምጹን ስለማውቀው ብዙ ጊዜ በሚዲያ ላይም ስለነበረ በድምጹ ስላወቅኩት ተስፋዬ እንደምን ዛሬ እንደደወልክ። ያው ከዛ በኋላ ያለውን ምንም ለሌላ ሰው ወይም ለሌላ ተመልካች ለአድማጭ የደበቅኩት የለም፣ እንዳለን የቀረበው ምንም አንዲትም ትንፋሽ ኤዲት አልተደረገም። ወዲያውኑ ኮምፒውተር ላይ ስለነበርኩ የነበረኝም አንዳንድ ስጋቶች ነበሩ። እነሱ ድምጽ ይቀዳሉ እንኳን አይደለም እንደ አይነቱን አጋጣሚ ተጠቅመው ስልክ ጠልፈው ድምጾችን እየቀዱ የሚያወጡበት ሁኔታ በጣም በስፋት የምናይበት ስለነበረ ለማንኛውም ለታሪክም ለጥንቃቄም በሚል መቅጃውን ነካውት፣ አላስፈቀድኩትም። አሁን በዚህ አጋጣሚ አስፈቅጄው ያደረኩት ነው ብዬ ለማመን አይደለም፣ ግን ሳላስፈቅደው መቅዳት ጀምሬያለሁ። እንዳጋጣሚ የሚናገራቸውን ነገሮች ዝም ብዬ ማዳመጥ ጀመርኩ። እንግዲህ ቀደም ሲል እንዳልኩትም እኔ ለምን እንደዛ በዛ መልኩ የአማራ ህዝብ ስቃይ፣ የኢትዮጵያ ህዝብ ስቃይ፣ የትግራይ ህዝብ ስቃይ፣ የኦሮሞ ህዝብ ስቃይ፣ በአጠቃላይ የኢትዮጵያ ህዝብ ስቃይ ነው ፊት ለፊት የመጣው። ይህን ሰው ደግሞ በደንብ አውቀዋለሁ ሲባል ያው ሁላችንም እንደምናውቀው የአብይ አህመድ ቀኝ እጅ ነው። በነገራችን ላይ ጀነራል ተስፋዬ የደራ ተወላጅ ነው። ግማሽ ኦሮሞ ግማሽ አማራ የሆነ ሰው ነው። አብይ አህመድ በባህሪው እንዲያነስ ሰውን ይመርጣል። ድንበር ላይ ያለን ሰው ይፈልጋል። በሁለቱም ስለት ነው፣ ኦሮሞንም ለመምታት አማራውንም ለመምታት እንዲያነስ ሰው በጣም ያቀርባል። ብዙ ጊዜ የምለው ነገር አለ። ከቅርብ ሰዎቹ የመጀመሪያ የሚጠቀሰው ጀነራል ተስፋዬ ነው። በፕሪቶሪያው የሬድዋን ጉዞ ላይ የኢትዮጵያ የልኡካን ቡድን አባላት እነ ሬድዋን ሊሆኑ ይችላሉ። የአብይ ግን ተወካይ የነበረው ጀነራል ተስፋዬ ነው። እዛ ፕሪቶሪያ ሄደው በኬንያውም እንደዚሁ ብርሃኑ ጁላ ሊጠቀሱ ይችላሉ። ግን የአብይ አህመድ ተወካይ ጀነራል ተስፋዬ ነው። በብዙ ነገር ቅርብ ነው። ብርሃኑ ጁላ ወደ ውጭ ሀገር ሲወጣ አብይ አህመድ አብሮ የሚልከው ጀነራል ተስፋዬ ነው፣ በጣም ቅርብ ስለሆነ። ስለዚህ እሱ ሲደውልልኝ በአንድ ጊዜ የተረዳሁት ነገር አብይ አህመድ አዞት እንደሆነ ብርሃኑ ጁላ አጠገቡ እንዳለ ይሄንን ስለተረዳው በጣም ፈጣሪንም በዛው አጋጣሚ እንደው ጽናቱንም ትግስቱንም እንደው የምናገረውንም ነገር አንተ እንደው አንደበት ይሁን ብዬ በጣም አስታውሳለሁ። ያልኩትን ነገር ዝም ብዬ ሳዳምጠው እንደነበረ ነውና ይሄ ታሪክ ሊፈጠር እንደሚችል እንዲህ አይነቱ ነገር ሊከሰት እንደሚችል ገምቻለሁ። በኋላ ላይ ቀስ እያለ ውይይቱ ሲመጣ ያው እንደሰማችሁትም አንዳንድ ነገሮችን የምታገሰው አልነበረም። በተለይም ደግሞ በድሮን የአማራ ህዝብ የሚጨፈጨፍበት የኦሮሞ ህዝብ የሚመታበት ባለፈውም እንደዚሁ የአብይን አህመድ ስብከት ሰምተን
የትግራይ ህዝብ ላይ ያ ሁሉ መዓት ሲወርድ አዎ ጦርነቱ በዋት እብሪት በዋት እንቢተኝነት በዋት ትዕቢት የተጀመረ ቢሆንም የትግራይ ህዝብ ዋጋ ከፍሏል ያ ሁሉ ነው ባይነሊና የሚደቀነው ስለዚህ እንደው አንዳንድ ነገሮችም አሁን ዝም ብዬ የሚቆጨኝ ነገር አለ እንደው ብናገረው ደስ የሚለኝ ነበር ግን በተቻለ አቅም ባለኝ በወቅቱ በነበረኝ እንትን የምችለውን ያል ተናግር ያለው ግን በወቅቱ ስናገር የቀዳውት መሆኔን አቃለው ለህዝብ ግን ይቀርባል ብዬ አይደለም በዛ ደረጃ በህዝብ ዘንድ እንደው እንዲያነቱ ነገር አድርጋለሁ ህዝብ ይስማው ብዬ አስቤ አይደለም ግን እነሱ ይስሙት ያማራ ህዝብ ሰቆቃ ያማራ ህዝብ ስቃይ ይሄ ነው እንደው አንሰማም ብሎ ጆሮአቸውን ደፍነው ከሆነ አሁን ይስሙት በሚል ነው ስናገር የነበረውና እንግዲህ የምችለውን ነገር ለማድረግ ሞክሬያለሁ በኋላ ላይ ስልኩ እንዲቋር በነገራችን ላይ እሱ እንዲቀጥል ፈልጎ ነበር ግን ያልታሰበ የስልክ ጥሪ ነበር አልተዘጋጀውም ስለዚህ ወደ ሆነ ነገር ውስጥ እየከተተኝ ነበር ስለኔ ብዙ መልካም ነገር እያወራ ስለኔ ጥንካሬ ስለኔ ታማኝነት አንዳንድ ጊዜ ምንድነው ውሃ ሲወስድም አሳስቆ ነውና አሳስቆ የሆነ ነገር ላይ ሊከተኝ ይችላል ስለዚህ ለሌላ ጊዜ ቀጠሮ መያዝ አለብኝ በዚህ አይነት መልኩ መቀጠል እንደማልችል ሳውቅ ግድ የለም ሌላ ጊዜ እንነጋገር በየስልኩንም ያቋረጥኩት እኔው ነኝ እንጂ ነገ ከነጎዲያ ልደዋወል እንደምችል አውቀዋለሁ በነገራችን ላይ የሰርጉለት ልጁን ከዳረው ውስጥ ከጀነራል ሹማብደታ ጋር ልጁን የዳረው ጀነራል ተስፋዬ ነው የሰርጉለት ደውሎልኛል ሁለተኛ ማለት ነው እንዳጋጣሚ ስቱዲዮ አልነበርኩም መንገድ ላይ ነበርኩኝ ከመጀመሪያው ስልክ በኋላ ነው ከመጀመሪያው ስልክ በኋላ ሁለተኛ ስልክ ነበር ልቀዳ መችልበት ሁኔታ አልነበረም የደወለልኝ እንዳልኩ አንድም ጥርጣሬ ውስጥ የከተተኝ አንድም በቅንነት እኔን እንዳገኘኝ እንዳላስብ ያደረገኝ ሁለተኛው ስልክ ነው ሁለተኛው ስልክ ላይ ደውሎ ዛሬ የኔ ልጅን ድረዋለሁ ሰምታል አለኝ አው መረጃውን ሰምቻለሁ አልኩት ግን የተባለው ሁሉ እውነት አይደለም ይሄ 300 ሚሊዮን ብር የሚባለው እውነት አይደለም ሰርጉን እንደውም ያሰብነው በምንድነው መኮንኖች ክበብ ነበር እዛ ጭቃ ስለሆነ በአጭር ጊዜው ስለውጠን ነው ወደ ሚሊኒየም አዳራሽ ያደረግነው የሚባለው ነገር ሁሉ ውሸት ነው አለኝ እንግዲህ መረጃው የለኝም እኔ ማቀው ነገር የለም እንዴት ግን ለምንድነው ለአቅመ ትዳር የደረሰ ልጅ እንዳለ አላወቅኩም ነበር አልኩት አይ አለኝ ለማንኛውም ግን ጠጅና ጠላና ፈቀም ወይ አለኝ አይኛ እዚህ እናገኛለን ግን ጠጅና ጠላ በዛ ደረጃ እዚህ አናገኝም ስለው ለምን ዛሬ እንደው የሆነ ነገር እናመቻችና በፍጥነት የምትመጣበት መንገድ ካለ አለኝ የዚህን ጊዜ ነው የተጠራጠርኩት በዚህ ደረጃ ለምንድነው የሰውዬ ይቀርበኝ ለምንድነው እንዲህ አይነት ጫውታዎችን ያመጣው እና በኋላ ላይ ከተለያዩ ወዳጆች ጋር መመካከር ጀመርኩ እንደው ላተወሰኑ ሰዎች ነው ድምጹንም የላኩትና እንደው ምን ፈልጎ ነው የሰው በዚህ ደረጃ እኛና እነሱ ቀይ መስመር አስመረናል ከዚህ በኋላ የሚያገናኘን ነገር ፍርድ ብቻ ነው ንጹሃን ሞቷል ሚሊዮኖች አልቀዋል መገናኘት ካለበት ከኔ ጋር ሳይሆን እዛ ካሰራቸው ጋር እዛ ብዙ ግፍ እየፈጸመ ያሉትን የአማራ ተወላጆች የትግራይ የኦሮሞ ተወላጆችን ግፍ መፈጸም በማቆም ነው እንጂ እኔ ጋር በመደወል አይደለም ይሄ ሰውዬ የሆነ ነገር ፈልጓል በሚል እንዲሁ ስናወራ ቆየና እንዳጋጣሚ ድምጹ በምን እንደወጣ አላቅም አሁንም ቢሆን ያ ድምጽ የወጣበትን መንገድ እያጣራን ነው አንድ የጠረጠርነው መንገድ አለ እሱን እየፈተሽን ነው በዛ መንገድ ድምጹ ተቆራርጦ ወጣ በነገራችን ላይ ይሄንን ኢንተርቪው ወይም ደግሞ የምልልስ ያደረግነው ከአንድ ወር በፊት ነው ብንፈልግና ማውጣት ብንፈልግ ወዲያውኑ እናውጣው ነበር እኛ ምንም ነጥብ የጣምንበት ምንም ነገር የለም ግን ያው ጨዋነትም ይዞን እንዱ ዝም ብለን ነገሩን ደግሞ እንመልከተው ብለን ድምጹን ይዘናል ግን በራሳቸው ጊዜ እነሱ ይሁኑ ወይም ድምጹን ባንድም ይሁን በሌላ ከኛ እጅ ያገኙ ሰዎች አውጥተውታል ስለዚህ ራሳችንን መከላከል አለብን ያደረግነው ነገር በቅንነት ነው ስልኩን ያነሳ ነው ምናልባትም በዚህ መልኩ እንደው የአማራ ህዝብ ስቃይ ይቆማል ኢትዮጵያ ላይ ያለው መከራ ይቆማል በሚል ትንሽ ገፋ በርገን እንመልከተው ብለን ያቆየ ነው ነገር ግን ቀድሞ ድምጹን አወጡት ለማንኛውም ራሳችንን መከላከልም እውነቱንም ማሳየት ስለነበረብን ድምጹ እንዳለ እንደወረደ አንድም ሳይቆራረጥ አንድም ትንፋሻችን እንኳን ምንም ነገር ከላዩ ላይ ሳይወጣ እንዳለ ለህዝብ እንዲቀርብ አድርገናል በእውነቱ ይህን በማድረጋችን አንዳንዶች ምናልባት ሰውየው አምኖክ እንደው ቅንነት ሰውየው ገራገር ነበረ ላንተ ክብር አለው ያ ሁሉ ነገር ከስቃይ አማራ ህዝብ ከተጋፈጠው የኦሮሞ ህዝብ ከተጋፈጠው የሚበልጥ አይደለም እነሱ ቅንነት ቢሆን ኖሮ እነሱ ጨዋነት ቢኖራቸው ኖሮ መጀመሪያ ማድረግ የሚገባቸው እኔ ጋር መደወለው ሌላ ጋር መደወል አይደለም መጀመሪያ ማድረግ ያለባቸው ድሮን መተኮስ ማቆም የአማራ ህዝብ ላይ የጀመሩትን እንዲህ አይነት ይሄ ከበባ ምንም ነገር እንዳያገኝ
በአራቱም አቅጣጫ ያጠሩበትን ነገር ማቆም ነበረባቸው። ሰው ማሰር ማቆም ነበረባቸው። ይህን ሳያደርጉ እንዲህ በድለላ በጎን የመጡበት ነገር ከቅንነት የጎደለ በመሆኑ ይህን ነገር ማጋለጥ አለብን፣ ህዝብ ማወቅ አለበት በሚል በመጨረሻ ከሆኑ የቅርብ ሰዎቻችን ጋር ተመካክረን እንዲወጣ አድርገናል ማለት ነው። ምንችለው ወንድማገኝ